ዛሬ የምንመለከተው ከዚህ በፊት ከተመለከትናቸው ሳይቶች ጋር ይመሳሰላል። እስከ ሞሜ ድረስ ማሸነፍ እንችላለን፣ ያው ወደኛ ሀገር ከላኩልን ማለት ነው። እስኪ ለማንኛውም ዛሬ ሪቪው እናደርገዋለን። እኔም ከእናንተ አዲሱን የምንመለከተውና ይጠቅማል ወይስ እንዴት ነው የሚለውን ነገር ከእናንተ ጋር አብረን እናያለን። እንዲሁም ደግሞ በኤአይ የታገዘ አናላይስ መስራት ይችላል። በተጨማሪም ደግሞ በቢቲሲ እና በኢቴሪየም አማካኝነት አድርገን ደግሞ ትሬድ ማድረግ እንችላለን። የተለያዩ ነገሮችን መጠቀም እንችላለን። መቼም እያንዳንዱ ነገር ዛሬ እንመለከተዋለን። እሱም ደግሞ ትሬዲንግ ጋይድ ያለው ይሄ ፕላትፎርም ኦኬ ትሬዲንግ ይባላል ማለት ነው። ስለዚህ ስለሱ ነገር በደንብ እንመለከትበታለን። መጀመሪያ ግን ቻናል ከመጀመራችሁ በፊት ሁልጊዜም ለኛ ጠቃሚ ነው እንዲሁም ደግሞ አዲስ ነገር ሲመጣ ይሄን ነገር ይዩ እናርገው ያልኩ ጊዜ ያመጣላችሁና ሰብስክራይብ እንዲሁም ደግሞ ላይክ አድርጋችሁ ጀምሩ። በቀጥታ ወደ ቪዲዮ እናልፋለን። በመጀመሪያ ደረጃ ግን ይሄን ፕላትፎርም ጆይን ለማድረግ የሚጠቅማችሁ ከስር ዲስክሪፕሽን ላይ ሊንክ አስቀምጬላችኋለሁ ሬጂስተር የምታደርጉበት። ስለዚህ በጣም በቀላላውን ውስጥ ገብተን እንመለከተዋለን። ያልገባችሁ ነገር ካለ ሁልጊዜ እንደምላችሁ አንደኛ ላይ ጥያቄያችሁን አስቀምጡልኝ ኮሜንት ላይ። ወዲያው በቃ ያልገባችሁ ነገር ቪዲዮን ፖዝ አድርጋችሁ ማስቀመጥ ትችላላችሁ። አሁን ወደ ፕሮሰሱ እንገባለን። ኦኬ እንዳያችሁት ማለት ነው ፕላትፎርም ይመስላል ማለት ነው። ኦኬ ትሬዲንግ ይባላል። ልክ እንዳገኛችሁት በኢሜይላችሁ ወይም ደግሞ በፈለጋችሁ በቴሌግራም ሎጊን ማድረግ ትችላላችሁ። ነው የምትመለከቱት። ቴስት ለማድረግ ዛሬ ገብተናል ማለት ነው። እያንዳንዱ ዚህ ነገሮች አሉ። ስለዚህ እዚህ ላይ ከገባን በኋላ መጀመሪያ ማየት የሚጠበቅብን ኢንቫይት ያደረግንም እኛ ማግኘት እንችልበት መንገዶች አሉ። እነዚህ እዚህ መመልከት ትችላላችሁ። 150 30 135 ዩኤስዲ ድረስ ማግኘት የሚችልበት ነገር አለ። እንደምታዩት እዚህ ላይ ኢንቫይት የሚል ነገር አለ ማለት ነው። ሶ አሁን እኛ ማድረግ የሚጠበቅብን መጀመሪያ ደረጃ ይሄን ፕላትፎርም በምንፈትሽበት ሰዓት የተለያዩ ነገሮች አሉ። ለምሳሌ ኮፒ ትሬድ ማድረግ ይቻላል። የተለያዩ ትላልቅ ሰዎች ያሉበትን ኮፒ ትሬድ ማድረግ ይቻላል። አይ ቲንክ ይሄኛው ገብታችሁ መመልከት ትችላላችሁ በኮፒ ትሬዲንግ አማካኝነት። ከዛም አልፎ ደግሞ ቢቲሲ የምትላለች ማለት ነው። በቢቲሲ እና በኢቴሪየም አማካኝነትም ልክ እንደዚህ የ1 ሚኒት የ3 ሚኒት እንደምትመለከቱት እዚህ ላይ ማለት ነው እያንዳንዱ ነገር አለ። እዚህ ላይ ገብተንም ትሬድ ማድረግ የምንችልበት ነገር አለ። አይ ቲንክ ዛሬ እኔ ዝም ብዬ ሪቪው ያደረኩት ነው እንጂ ቶሎ ግቡበት እያልኳችሁ አይደለም። እንደ ፍላጎታችሁ መመልከት ትችላላችሁ። እንደምታዩት ብዙ ነገሮች አሉ። እዚህ ላይ የ5 ሚኒት አለው፣ የ1 ሚኒት የ3 ሚኒት አለው። እዚህ ላይ ገብተን ለምሳሌ ያክላውን የኔ ዲሞ አካውንት ላይ እናንተ ዲሞ አካውንት መጠቀም ትችላላችሁ። በነፃ ማለት ገብታችሁ ማለት ቼክ ማድረግ ትችላላችሁ ገንዘብ ሳታስገቡበት ማለት ነው። እኔ የምመክራችሁ እስከምታውቁበት ድረስ ቢያንስ ለወር ምናምን አታስገቡበትና እዛው ራሱ የሚሰጠው ሪዋርድ ካለ በዛ ሪዋርድ የተጠቀማችሁ መሳተፍ ትችላላችሁ ማለት ነው። መጀመሪያ ግን አታስገቡበት፣ ችግር የለም። ሶ አሁን ለምሳሌ እዚህ ላይ አይ ቲንክ ስሞል ሚል ነገር አለ፣ 5 ሚኒት 1 ሚኒት ሚል ነገር አለ። ካውንት ዳውን ካረገ በኋላ ለምሳሌ ያክላውን እዚህ ላይ ኦኬ የለኝም፣ እዚህ አካባቢ ያን ያክል የለኝም ለካ። ልክ እንደዚህ አድርጌ ለምሳሌ ይሄን ብነካውና እንደዚህ ካልን በኋላ በመጨረሻም ደግሞ የሚመጣው ሪዛልት 1 ሚኒት በኋላ ማለት ነው እዚህ የምትመለከቱት ካገኘም በኋላ የሚፈጠረውን እንመለከታለን ማለት ነው። ወደ ሆም የምንመለስበት ሰዓት ደግሞ እዚህ ደግሞ ኢቴሪየም አለ ማለት ነው። ኢቴሪየም እዚህ ላይ የምትመለከቱት የራሱ አለው ማለት ትሬድ ማድረግ ያለው ማለት ነው። ትሬድ በምናደርግበት ሰዓት እዚህ ገብተን መጠቀም እንችላለን ማለት ነው። ኖ ግን እኔ የምመክራችሁ እዚህ ላይ እንዴት መሰላችሁ ራሱ የሚሰጠው ሪዋርድ አለ። እዚህ ነው ተመለከቱ የስጦታ ምልክቷን ስትነኳት የሚሰጧቸው ሪዋርድ አለና እናንተ የዚህ የስልኩ ሽልማትም እዚህ ጆይን ነው የምንልበት ሰዓት አሁን ትንሽ ዘግቷል መሰለኝ፣ ይከፈታል ትንሽ ቆይቶ። ቢሆንም ግን ይሄ መጠቀም ትችላላችሁ። ቀድማችሁ እነሱ የሚሰጡት ሪዋርድ ብቻ መሳተፍ ይቻላል ማለት ነው። እኛ መጀመሪያ ገንዘባችን ከምናስገባ በፊት ማለት ነው። እኔ የምመክራችሁ ያንን ነው። እዚህ ሌቨሎች አሉ መመልከት ትችላላችሁ። ያንዳንዱ ሌቨሎች አሉ ማለት ነው። እነዚህ ነገሮች ማየት ትችላላችሁ። ከዛ ወደዚህ የምትመጡበት ሰዓት ደግሞ አንዳንድ ዜናዎች ሲለቀቁ ለምሳሌ ስለ ትሬዲንግ ስለ ክሪፕቶ አንዳንድ ዜና ሲለቀቅ እዚህ ላይ ገብታችሁ መመልከት ትችላላችሁ። ላይክ እንትን ላይ ኤምኤክሲ ላይ የምታስታውሱ ካላችሁ ልክ እንደዚህ ነገር አለ። በተለይ በቢትኮይን ማለት ነው። ቀጥም ይፈጠራል፣ አፕ ይፈጠራል፣ ዳውን ይፈጠራል የሚለውን እዚህ ገብታችሁ ቅድም እንዳሳያችሁ መመልከት ትችላላችሁ ማለት ነው። ወደዚህ ከመጣችሁ በኋላ የግሩፕ ሜምበር ምናምን አለ። እያንዳንዱ መመልከት ትችላላችሁ። እዚህ ካልኩሌተር ያገኛችሁትን ገንዘብ ማስላት ነው ማለት ነው። ካልኩሌት ማድረጊያ መንገድ ነው። ሲሙሌሽኑ ይሄ በዴሞ አካውንት መጠቀም ከፈልጋችሁ እዚህ አካውንት ገብታችሁ መሞከር ትችላላችሁ ማለት ነው። አይ ቲንክ ወደታችሁ የምኖርበት ሰዓት ደግሞ ማርኬት ዳታ ብሎ ደግሞ እዚህ ያለ እንደምትመለከቱት አሁን ያሉበት የማርኬት ሁኔታ መከታተል ከፈልጋችሁ ደግሞ እዚህ ላይ እንደምትመለከቱት ለምሳሌ ያክላውን ቢትኮይን ምን ያክል ደረጃ ነው፣ ኢቴሪየም ምን ያክል ደረጃ ላይ ነው፣ ዩኤስዲቲ ምን ያክል ደረጃ ላይ የሚለውንም ማየት ትችላላችሁ ማለት ነው። በመቀጠል ደግሞ ምን ታደርጋላችሁ ማለት ነው። እዚህ ከተመለከታችሁ በኋላ ቴሌግራም አላችሁ ሲግናል የሚለቀቅበት ማለት ነው። ጀስት ጆይን አድርጋችሁ መከታተል የምትፈልጉ ካላችሁ ላሳያችሁ። ሁለተኛ ቴሌግራም እንትኖች አሉ። አንደኛው ቴሌግራማቸው የ1 ሚኒት ቅድም ያሳዩዋችሁ እዚህ ላይ ገብታችሁ እያንዳንዱ ጋር መከታተል ትችላላችሁ። እያንዳንዱ ሊንኮች ዲስክሪፕሽን ማስቀምጥላችሁ እንዳያሳስባችሁ እዚህ ላይ ያለው ማለት ነው። እያንዳንዱ እዚህ ላይ ገብታችሁ ቼክ ማድረግ ትችላላችሁ። ዛሬ ብቻ የተለቀነ ቱዴይ ነው የሚለው ማለት ነው። የቱዴይ ብቻ እንደምታዩት ይሄ ሁሉ አለ ማለት ነው። ይሄ ሁሉ ቱዴይ ነው ጋይስ፣ ያያችሁ ነው አይደል? ወዲያው በቃ የሚለቀቀው ነገር አጠቃላይ እዚህ ላይ ገብታችሁ አናላይዝ ማድረግ ትችላላችሁ። ይሄኛው ደግሞ እንደምትመለከቱት የ5 ሚኒት ግሩፕ ነው ማለት ነው። እንደምትመለከቱት እዚህ ላይ ደግሞ በጣም ብዙ ነገሮች አሉ ምናምን እያንዳንዱ ጋር መከታተል ትችላላችሁ። እንደምትመለከቱት አሁን ማሳያችሁ ደግሞ ፍቃድ አግኝተንበታል ያሉት ደግሞ እዚህ ላይ ያገኙት ነው ማለት እንደምታዩት ለምሳሌ ቅድም
የገባንበት ፕላስ $8 አለ ማለት ነው። አይ ቲንክ የኛው ዴሞ ስለሆነ መጀመሪያ -3 አጥተን ነበር፣ ከዛ -1 አጥተን ነበር፣ ከዛ -0.5 ይላል፣ ከዛ እንደምታዩት አሁን ደግሞ ፕላስ $8 ብሏል ማለት ነው። ነገር ግን ቅድም እንዳልኳችሁ ራሳችሁ ቴስት ማድረግ ትችላላችሁ ማለት ዝም ብላችሁ ገብታችሁ እዚህ ማየት መመልከት ትችላላችሁ ማለት ማርኬቱን መጀመሪያ እዚህ ላይ በደንብ ማየት ትችላላችሁ ማለት ነው። ምን እየተፈጠረ እንደሆነ አይ ቲንክ ለትሬድ ለምታደርጉት ራሱ ዝም ብላችሁ መጀመሪያ ማርኬቱን መከታተል ከፈለጋችሁ እዚህ ላይ ገብታችሁ ማየት ትችላላችሁ ማለት ነው። እኔ ቅድም እንዳልኳችሁ አሁንም በሚሰጧቸው ሪዋርዶች ተጠቀሙ መጀመሪያ ከማስገባታችሁ በፊት ማለት ነው። ጀስት እንዴት የምናስገባ ካላችሁ በጣም ቀላል ነው። እዚህ ከመጣችሁ በኋላ ብዙ ነገር መመልከት ትችላላችሁ። ፕራይሲንግ ሴቲንጉን ወደ USD ማድረግ ትችላላችሁ። ላንጉጃችሁን እንግሊዝኛ ማድረግ ትችላላችሁ። ፕሮፊት ሎስ ሪፖርት ከፈለጋችሁ ደግሞ እዚህ ገብታችሁ ያንዳንዱ ነገር መከታተል ትችላላችሁ። የየስተርዴይ የ7 ቀን የ30 ቀን እንደዚህ መመልከት ትችላላችሁ። የ30 ቀን ለምሳሌ ፕላስ $15 አለ እዚህ ነው የምትመለከቱት። ወደዚህ ከመጣችሁ በኋላ ደግሞ መጀመሪያ ዲፖዚት ማድረግ ከፈለጋችሁ እንደዚህ ካደረጋችሁ በኋላ በመቀጠልም ምን ታደርጋላችሁ በክሪፕቶ ለምሳሌ ዲፖዚት ላይ ማድረግ ከፈለጋችሁ እንደምትመለከቱት ለምሳሌ እንደዚህ ነክታችሁ የራሳችሁ አማውንት ለምሳሌ 30 TRX ሆነ ሰብሚት ብላችሁ ልክ እንደዚህ ወይ ደግሞ ታይፕ መርጣችሁ ላይ USDT ያለ TRX አለ በዚህ መርጣችሁ መጠቀም ትችላላችሁ ማለት ነው። የሰራችሁት ካለ ገንዘብ ለምሳሌ ዊዝድሮው ማድረግ ከፈለጋችሁ ደግሞ እዚህ የመታችሁ በUSDT TRC ማለት ነው አድሬሳችሁን እዚህ ላይ ከሞላችሁለት በኋላ እንደምትመለከቱት ሆኖ ዊዝድሮ ማድረግ ትችላላችሁ ማለት ነው። በጣም በቀላሉ መጠቀም ትችላላችሁ። ሞዲፋይ ማድረግ ትችላላችሁ። እያንዳንዱ ነገር እንደምትመለከቱት ሃይ ትሬድ አይዲያችሁ ምናምን እዚህ ያለ ማለት ነው። ሶ እንደዚህ ከመጣችሁ በኋላ ደግሞ ታች ወርዳችሁ መለክ ቢጊነር ታስክ ይላል ማለት ነው። ቢጊነር ታስክ መታችሁ ላይ ደግሞ በተለያዩ ነገሮች ታስክ መጠቀም ትችላላችሁ ማለት ነው። የአይፎኑ አይ ቲንክ ተጠናቋ ወይ ደግሞ እንደ አዲስ ሊከፈትበት ነው ማለት ነው። ኒውስ ማግኘት ከፈለጋችሁ ቅድም እንዳልኳችሁ እዚህ መመልከት ትችላላችሁ በጣም በቀላሉ ማለት ነው። እንደምትመለከቱት ሌላ ነገር ከፈለጋችሁ ቺን ፕራይሷን እየነካችሁ ቅድም እንዳልኳችሁ ማየት ትችላላችሁ። ቅድም ያላሳያችሁ ነገር ካለ ደግሞ እዚህ ለመታችሁ ሴኩሪቲ ሴቲንግ ማስተካከል አለባችሁ የራሳችሁ አካውንት እስከሆነ ድረስ ማለት ነው። ሲቀጥል ደግሞ አሴስ ዲቴይላችሁ መመልከት ትችላላችሁ እዚህ ለመታችሁ እያንዳንዱ ነገር ዲቴይላችሁ ማለት ነው። እያንዳንዱ የባላንሳችሁን ሪቻርጅ የተደረገበት ቀን ምናምን እየተመለከታችሁ ሚስተካከል ነገር ካለ ማስተካከል ትችላላችሁ ማለት ነው። በጣም በቀላሉ መልኩ አድርጋችሁ መጠቀም ትችላላችሁ። ፕራይሲንግ ሴቲንጋችሁ ማስተካከል ትችላላችሁ። አካውንት ባይንዲንግ ለምሳሌ አካውንት ካላችሁ ወደ የሰራችሁት ዊዝድሮው ማድረግ ከፈለጋችሁ እዚህ ለመታችሁ ባይንድ ማድረግ ትችላላችሁ ማለት ነው። በመቀጠል ደግሞ ቅድም እንዳልኳችሁ ሪካርዳችሁ መመልከት ከፈለጋችሁ ዲፖዚት ኤንድ ዊዝድሮው ሪካርድ ማየት ከፈለጋችሁ እዚህ ለመታችሁ መመልከት ትችላላችሁ ማለት ነው። ወደ ሆም የምንመጣበት ሰዓት ቅድም ያልኳችሁ ነገር ነው። በአጠቃላይ በቃ ይሄን ይመስላል ማለት ነው። የተለየ ተጨማሪ ነገር ነው ያላስብ ነገር ግን ቅድም ያልኳችሁ እዩትና ከሰራችሁበት በኋላ ተጨማሪ ነገር ማግኘት ከፈለጋችሁ ዲፖዚት አድርጉበት መጠቀም ትችላላችሁ። ነገር ግን መጀመሪያ ባታስገቡበት መከራችኋለሁ። በዚህ መልኩ አድርጋችሁ መሞከር ትችላላችሁ ማለት ነው። ሊንኮቹን ያንዳንዱ ዲስክሪፕሽን ላይ አስቀምጬላችኋለሁ። ጆይን የምታደርጉበትን መንገድ አሁን ገብታችሁ ማየት መሞከር ትችላላችሁ ማለት ነው። ያልገባችሁ ነገር ካለ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ኦኬ ቤተሰብ እንደተመለከታችሁ ይሄን ይመስላል ማለት ነው። ያልገባችሁ ግን ማንኛውም ነገር ትንሽም ቢሆን ያልገባችሁ ነገር ካለ ኮሜንት ላይ ሀሳባችሁን አስቀምጡልኝ። እንዲሁም በተጨማሪ ደግሞ ከዚህ በኋላ እንዲሰራላችሁ የምትፈልጉት ነገር ራሳችሁ መለወጥ የምትፈልጉበት ነገር ካለ ወይም ደግሞ ያልገባችሁ ትንሽም ነገር ካለች እናንተ ሀሳባችሁ ወዲያ አስቀምጡልኝ። ለእናንተ በተቻለኝ መንገድ አድርጌ መስራት ሞክራለሁ። ስለምጠፋባችሁ በጣም ይቅርታ። ሌላ ስራ ስለጀመርኩ በቅርቡ አሳያችኋለሁ። እየለፋንበት ነው። ይመቻችሁ። ለማንኛውም ጋይስ